ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። በጅቡቲ ወደብ ለ2.1 ሚሊዮን ተረጂዎች የሚውል የሰብአዊ እርዳታ የመበላሸት አደጋ ተጋርጦበታል ተብሏል። ክልሎች ህገወጥ ኬላን የስራ ዕድል ምንጭ ማድረጋቸውን የገቢዎች ሚኒስቴር አስታውቋል። ኤርትራ ለቀረበባት ውንጀላ ምላሽ ሰጥታለች። ሌሎችንም ይዘናል። አብራችሁን ቆዩ። ክልሎች ህገወጥ ኬላን የስራ ዕድል ምንጭ ማድረጋቸውን የገቢዎች ሚኒስቴር አስታውቋል። በ11 ወራት 19 ቢሊዮን ብር ግምት የሚያወጣ ኮንትሮባንድ መያዙም ተገልጿል። የገቢዎች ሚኒስትሯ ወይዘሮ አይናለም ንጉሴ የተቋማቸውን የ11 ወራት እቅድ አፈጻጸም ሪፖርት ሰኞ ሰኔ 23 ቀን 2017 ዓ.ም ለህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሲያቀርቡ ክልሎች የህገወጥ ኬላ ግብረ ኃይል በማቋቋም ለስራ ዕድል ፈጠራ አማራጭ አድርገው እየሰሩበት ነው በማለት ወቅሰዋል። ሚኒስትሯ በማብራሪያቸው የሚመሩት ተቋም በ14220 የሰው ኃይል ወይንም መዋቅሩ ከሚጠይቀው በ52 በመቶ ብቻ እየሰራ መሆኑን ተናግረዋል። በመድረኩ የተገኙት የጉምሩክ ኮሚሽን ምክትል ኮሚሽነር አቶ አዘዘው ጫኔ ለጉምሩክ ኮሚሽን የተሰጠ ስልጣን ቢሆንም ክልሎች ህገወጥ ኬላዎችን ዘርግተው ግብር የሚሰበስቡ የመንግስት ተቋማት ሆነዋል ብለዋል። በክልል ፖሊስ በሚሊሻ መዋቅሮች እንደሚታገዝና በአንዳንድ ቦታዎች ለወጣቶች የስራ ዕድል ፈጠራ ተብሎ ግብረ ኃይል መቋቋሙንም ገልጸዋል። ምክትል ኮሚሽነሩ አደረግነው ባሉት ጥናት መሰረት እስከ ሚያዝያ 2017 ዓ.ም ድረስ 237 ህገወጥ ኬላዎች መገኘታቸውን ገልጸዋል። የህገወጥ ኬላው ተጽዕኖ የሀገር ውስጥ ንግድ እንቅስቃሴን በተለይም ገቢና ወጪ ሸቀጦች የሚንቀሳቀሱበትን የሀገር አቋራጭ መስመር ጭምር እንደሚመለከት አቶ አዘዘው አስረድተዋል። ትኩረት የሚሻ ጉዳይ ነው፣ ነገር ግን የኢትዮጵያ ጉምሩክ ኮሚሽን ብቻ የሚያስፈጽመው አይደለም ብለው በርካታ ጥናቶች ቢቀርቡም የጥናቱ አፈጻጸም ግን እየተተገበረ አለመሆኑን ተናግረዋል። ጠቅላይ ሚኒስትሩ በሰጡት አቅጣጫ መሰረት በሚያዝያ 2017 ዓ.ም በሰላምና ጸጥታ ችግር ምክንያት በአማራ ክልል ሰሜን ሸዋ፣ በኦሮሚያ ክልል ምስራቅ ኦሮሚያ ወለጋ ውጪ ኬላን በተመለከተ ሰፊ ጥናት መካሄዱን ተናግረዋል። በ11 ወራት 19 ቢሊዮን ብር የሚያወጣ ኮንትሮባንድ ከአንበሳ መንጋ ሊባል በሚያስችል ሁኔታ የተያዘ መሆኑን የተናገሩት ምክትል ኮሚሽነሩ እየተገባደደ ባለው በጀት ዓመት 1434 ተጠርጣሪዎች መያዛቸውን ብናሳውቅም የት ደረሱ ብንል 35 ወይም 34 የሚሆኑ በህግ ስለመጠየቃቸው እጠራጠራለሁ ብለዋል። የገቢዎች ሚኒስትሯ በሰጡት ማብራሪያ በ11 ወራት 815 ቢሊዮን ብር ገቢ መሰብሰቡን ገልጸው አጠቃላይ አፈጻጸሙ 96 በመቶ ነው ብለዋል። ከሀገር ውስጥ ገቢ 436 ቢሊዮን ብር፣ ከውጭ ቀረጥና ታክስ 378 ቢሊዮን ብር መገኘቱንና ወደ መንግስት ግምጃ ቤት 655 ቢሊዮን ብር መግባቱንም አስረድተዋል። በታክስ ኢንተለጀንስ ስራ 714 ግለሰቦች በታክስ ማጭበርበር ወንጀል ተጠርጥረው በህግ ቁጥጥር ስር መዋላቸውንም ገልጸዋል። በትግራይ ክልል የ12ኛ ክፍል ተፈታኞችን ወደ መጡበት አካባቢ ለመመለስ የሚያስችል ነዳጅ አለመኖሩ ተገለጸ። በትግራይ ክልል ባጋጠመ ከፍተኛ የነዳጅ እጥረት ምክንያት የ12ኛ ክፍል ፈተና ለመውሰድ ወደ መፈተኛ ጣቢያዎች የገቡ ተማሪዎች ፈተናቸውን ሲያጠናቅቁ ወደ መጡባቸው አካባቢዎች ለመመለስ የሚያስችል ነዳጅ አለመኖሩ የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ ለሪፖርተር ተናግረዋል። በትግራይ ክልል ጊዜያዊ አስተዳደር ስር በሚገኙ ወረዳዎች 247 ሁለተኛ ደረጃ ትምህርት ቤቶች መኖራቸውን በትምህርት ቤቶቹ ሲማሩ የነበሩ 36300 ተማሪዎች ለፈተና መዘጋጀታቸውን ኃላፊው አስታውቀዋል። ከዚህ ቀደም የትግራይ ክልል ንግድ ኤጀንሲ ወደ ክልሉ የሚገባው የነዳጅ መጠን በመቀነሱ ከፍተኛ የነዳጅ እጥረት መኖሩን ሲገልጽ መቆየቱን ያስታወሱት ዶክተር ኪሮስ ለተማሪዎች ማጓጓዣ የሚሆን ነዳጅ ወደ ክልሉ እንዲገባ ሰኔ 19 ቀን 2017 ዓ.ም ለትምህርት ሚኒስቴር እንዲሁም ለትምህርት ምዘና
ምዘናና ፈተናዎች አገልግሎት በደብዳቤ ጥያቄ መቅረቡንም አስረድተዋል። ሆኖም የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ከሚመለከታቸው አካላት ጋር እየተነጋገሩ መሆናቸውን በመጥቀስ በቃል ከገለጹላቸው ውጪ ላቀረቡት ጥያቄ በጽሁፍም ሆነ በተግባር ያገኙት ምላሽ አለመኖሩን ተናግረዋል። ተማሪዎች የግድ መፈተን ስላለባቸው የትግራይ ንግድ ኤጀንሲ ሌሎች ስራዎች እንዲቆሙ በማድረግና ቅድሚያ ለተማሪዎች በመስጠቱ በመጀመሪያው ዙር እየተፈተኑ ያሉ 14447 ተማሪዎች በማጓጓዝ ወደሚፈተኑባቸው ዩኒቨርሲቲዎች እንዲገቡ ተደርጓል ብለዋል። አሁንም ችግሩ እንዳልተፈታና የመጀመሪያ ዙር ተፈታኞች ፈተናቸውን አጠናቀው ሐሙስ ሰኔ 26 ቀን 2017 ዓ.ም ወደ መጡባቸው አካባቢዎች መመለስ እንደሚኖርባቸው ይህንንም ለማድረግ የሚያስችል የነዳጅ አቅርቦት አለመኖሩን ገልጸዋል። ስማቸው እንዲገለጽ ያልፈለጉ የትምህርት ምዘናና ፈተናዎች አገልግሎት ከፍተኛ ኃላፊ በትግራይ ክልል ተፈታኝ የሆኑ ሁሉም ተማሪዎች ወደ መፈተኛ ጣቢያዎች ገብተው እየተፈተኑ መሆናቸውን ገልጸዋል። በሌሎች የሀገሪቱ አካባቢዎች በሚገጥሙ ማህበራዊ ችግሮች ምክንያት የቀሩ ተማሪዎች ሊኖሩ እንደሚችሉ፣ ነገር ግን አሁን ባለው መረጃ መሰረት ከ98 በመቶ በላይ ገብተው እየተፈተኑ ናቸው ብለዋል። አክለውም ከሚመለከታቸው አካላት ጋር በጋራ በመሆን ተማሪዎችን ማጓጓዝ፣ ለዚህ ስራ የሚረዳ ሎጂስቲክስ ማቅረብ ደግሞ የክልሉ ስራ መሆኑን ገልጸዋል። ተማሪዎችን ወደ መፈተኛ ጣቢያዎች ማጓጓዝ የክልሉ ኃላፊነት ነው። ይህ ኃላፊነት ስላለበትም ነው ድጋፍ እንዲደረግለት ጥያቄ ያቀረበው በማለት የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ተናግረዋል። ሆኖም ለአገልግሎቱ የተጻፈው ደብዳቤ ነዳጅ እንዲገባ እንዲፈቀድ ሳይሆን ተማሪዎችን የመፈተን ኃላፊነት የጋራ በመሆኑና ወደ ፈተና ማዕከል ተማሪዎችን ለማምጣት የነዳጅ እጥረት በማጋጠሙ ከሚመለከታቸው የፌዴራል ተቋማት ጋር በመተባበር ነዳጅ እንዲገባ ነው ሲሉ ለአገልግሎቱ ደብዳቤ የተጻፈበትን ምክንያት አብራርተዋል። በጅቡቲ ወደብ ለ2.1 ሚሊዮን ተረጂዎች የሚውል ሰብአዊ እርዳታ የመበላሸት አደጋ ተጋርጦበታል ተባለ። ለ2.1 ሚሊዮን ተረጂዎች የሚውል ሰብአዊ እርዳታ በጅቡቲ ወደብ የመበላሸት አደጋ እንደተጋረጠበት የአፍሪካ ዴቨሎፕመንት ባንክ ግሩፕ ሪፖርት አመላክቷል። በአፍሪካ ዴቨሎፕመንት ባንክ ግሩፕ ካንትሪ ፎከስ ሪፖርት 2025 ኢትዮጵያ በሚል ርዕስ ከቀናት በፊት ይፋ የተደረገ ሲሆን የዶናልድ ትራምፕ አስተዳደር በአሜሪካ ዓለም አቀፍ የልማት ድርጅት የሚደረጉ የውጭ እርዳታ ፕሮግራሞች በሰፊው እንዲቋረጡ መወሰኑን አስታውሷል። በዚህ ውሳኔ መሰረት 2.1 ሚሊዮን ሰዎችን ለ1 ወር መመገብ የሚያስችልና ወደ ኢትዮጵያ መግባት የነበረበት ሰብአዊ እርዳታ ጥቅም ላይ የመዋል እድል ላይኖረው ይችላል ተብሏል። ሰብአዊ እርዳታው 34880 ሜትሪክ ቶን ማሽላ፣ ጥራጥሬና ዘይት መሆኑንና ወደ ኢትዮጵያ ለማጓጓዝ የሚከፈል ገንዘብ ባለመኖሩ ምክንያት በጅቡቲ ወደብ ተይዞ እንደሚገኝ ተጠቅሷል። በዚህም ለተቸገሩ ሳይደርስ የመበላሸት አደጋ እንደተጋረጠበት ነው ሪፖርቱ ያመላከተው። የዩኤስአይዲ ድጋፍ መቋረጥ በኢትዮጵያ በተለይም በጤና፣ በትምህርት፣ በግብርናና በድንገተኛ ሰብአዊ እርዳታ እንቅስቃሴዎች ላይ ተጽዕኖ እንደሚኖረው ሪፖርቱ ይገልጻል። በዚህ ምክንያት የጤና ሚኒስቴር በዩኤስአይዲ እና በአፍሪካ በሽታ መከላከልና መቆጣጠር ማዕከል ሲዲሲ በተደገፉ ፕሮጀክቶች የተቀጠሩ 5000 የጤና አጠባበቅ ሰራተኞች ውል መቋረጡን ሪፖርቱ ይፋ ማድረጉ ይታወሳል። ይህ በእንዲህ እንዳለ የአሜሪካ መንግስት የዩኤስአይዲን ድጋፍ በማቋረጡ በተለያዩ ሀገሮች እርዳታውን የሚጠባበቁ 14 ሚሊዮን ተረጂዎች በሚቀጥሉት 5 ዓመታት ህይወታቸውን ሊያጡ እንደሚችሉ ሰሞኑን የወጣ አንድ ጥናት ገልጿል። ከነዚህ ውስጥ 4.5 ሚሊዮን የሚሆኑት ህጻናት ናቸው ተብሏል። የኤርትራን ስም ማጠልሸት አዲስ ተግባር አይደለም ሲሉ የማነ ገብረ መስቀል ገለጹ። ሴንትሪ በተሰኘው በጦርነት ወቅት የተፈጸሙ ወንጀሎችን የሚመረምረውና ፖሊሲ ላይ የሚሰራው ዓለም አቀፍ ተቋም ኤርትራ የሰሜኑ ጦርነት ከመጀመሩ አስቀድሞ ስላደረገችው ዝግጅት እንዲሁም በጦርነቱ ወቅት በተፈጸሙ የሰብአዊ መብት ጥሰቶችና ከባድ የተባሉ ዘረፋዎች ላይ የነበራትን ሚና 45 ገጽ ባለው ሪፖርት ይፋ ማድረጉን ተከትሎ የኤርትራ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ የማነ ገብረ መስቀል ምላሽ ሰጥተዋል። የኤርትራን ስም ማጠልሸት አዲስ ስልት አይደለም ያሉ ሲሆን ሪፖርቱ ይፋ በተደረገ በደቂቃዎች ውስጥ በአሜሪካ መንግስት የሚደገፉት መገናኛ ብዙሃን ተቀባብለው ዘግበውታል ብለዋል። ለሪፖርቱ የተጋነነ ሽፋን መስጠታቸውን በመጥቀስም ወቅሰዋል። ሪፖርቱ የኤርትራን ስም ለማጥፋትና ሐሰተኛ መረጃን ለማሰራጨት ጥቅም ላይ የዋለ ስልት ነው በማለት ያጣጣሉት ሲሆን የኤርትራ ጦር በሰለጠነ ሕግና መርህ እንደሚመራ፣ ደርግን ለመጣል የተደረገው ትግል በምስክር
ምስክርነት የሚጠቀስ እንደሆነ በጽሁፋቸው አስፍረዋል። በኢትዮ ኤርትራ ጦርነት የመጨረሻዎቹ ቀናትም 100 ሺህ ገደማ የሚሆኑ በኤርትራ ይኖሩ የነበሩ ኢትዮጵያውያን ደህንነታቸው ተጠብቆ ወደ ሀገራቸው እንዲመለሱ የተደረገበትን ሁኔታ መጥቀስ ይቻላል ያሉት የማነ ገብረ መስቀል በሪፖርቱ ለቀረበባቸው ውንጀላ ምስክር ናቸው ያሏቸውን ጉዳዮች አንስተዋል። ቃል አቀባዩ ከቀናት በፊት ባጋሩት ጽሁፍም የብልጽግና ፓርቲ የተባበሩት መንግስታት ድርጅትን ጨምሮ ለተለያዩ ዓለም አቀፍ አካላት ኤርትራን የሚወነጅሉ ደብዳቤዎችን እየላከ ነው በማለት መክሰሳቸው ይታወሳል። ቀደም ሲል በኢትዮጵያና ኤርትራ ጦርነት ወቅት የነበሩ የኢትዮጵያ ጦር ኃይል አዛዦችም ተመሳሳይ ስልት መጠቀማቸውን በመጥቀስ ይህ የውስጥ ችግርን ለመሸፈን ሲሞከር የሚታይ የተለመደ አካሄድ መሆኑንም ገልጸው ነበር። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።